ታሪክ አወራችኋለሁ። ለ200 ቀናት ብቻ አሜሪካንን በፕሬዝዳንትነት የመሩት ጄምስ ጋሪፊልድን ስለ እርሳቸው ታሪክ የተወሰነ ማካፈላችኋለሁ። በ19ኛው ክፍለ ዘመን የአሜሪካ 20ኛው ፕሬዝዳንት ጄምስ ጋሪፊልድ ለሀገራቸው እድገትና ተሃድሶ ለማምጣት ቃል ገብተው ነበር። ነገር ግን ቃለ መሃላ ፈጽመው መንበረ ሥልጣኑን ከተረከቡ ከ4 ወራት በኋላ በተተኮሰባቸው ጥይት ተገድለዋል። በርካቶች 20ኛው የአሜሪካ ፕሬዝዳንት ሀገሪቱ ካፈራቻቸው ምርጥ መሪዎች መካከል አንዱ ይሆናሉ ብለው ያምኑ ነበር። በአሜሪካ የፕሬዝዳንቶች ታሪክ ውስጥ ስማቸውን ብዛም ሲነገር የማይሰማው እኚህ ግለሰብ ወደ ስልጣን የመጡበት ወቅት በአሜሪካ ታሪክ ውስጥ ወሳኝ የሚባል ነበር። ነገር ግን በስልጣን ላይ የቆዩት ለአጭር ጊዜ በመሆኑ ታሪካቸው ብዙ ሊሰነድላቸውና ሊወራላቸው አልቻለም። በአውሮፓውያኑ 1880 አሜሪካ መስቀለኛ መንገድ ላይ ቆማ ነበር። በባርነት ተሽጠው የነበሩ ሰዎች ነፃነታቸውን ይጎናጸፉ ይሆን? ለረጅም ጊዜ የቆየው የመንግስት ስራን ብቃት ካላቸው ባለሙያዎች ይልቅ ለታማኝ ደጋፊዎች የሚሰጠው ስርዓት ይቀየር ይሆን የሚል ጉርምርምታን ፈጥሮም ነበር። በሪፐብሊካን ዓመታዊ ጉባኤ ላይ ጄምስ ጋሪፊልድ እነዚህን ጥያቄዎች አንስተው ምላሽ ሰጥተዋል። የገቡትን ቃል ለመፈጸም ለህዝቡም ቃል ገብተው ነበር። የጄምስ ጋሪፊልድን መሳጭ ንግግር የሰሙት የፓርቲው አባላት እኒህ ከኦሃዮ የመጡት የኮንግረስ አባል እጩአቸው እንዲሆኑ ከመምረጣቸው በፊት ቆመው በማጨብጨብ ድጋፋቸውን ገልጸዋል። ጋሪፊልድ ፓርቲው ያደረገውን ምርጫ ተቃውመዋል። ለፕሬዝዳንትነት ለመወዳደር ፍላጎት እንደሌላቸው ማስታወቁ፣ ነገር ግን ልክ እንደ አብርሃም ሊንከን ከድህነት ተነስተው ለከፍተኛ የፖለቲካ ስልጣን መብቃታቸው በሲቪል ጦርነት ወቅት በአንድነት ኃይሎች ወገን በመሆን የፈጸሟቸው የጀግና ተግባራት ብቁ እጩ እንዲሆኑ በብዙዎች ላይ እምነት አሳድረው ነበር። ወሩ ህዳር ነው 1880። የአሜሪካ 20ኛው ፕሬዝዳንት በመሆን ባለ ሲመታቸውን ፈጸሙ፣ ተመረጡ። ከዚያ ቀጥሎ የሆነው ግን በአሜሪካ ፕሬዝዳንታዊ ታሪክ ውስጥ እጅግ አሳዛኙ ነው። ቃለ መሃላ ፈጽመው በስልጣን ላይ 4 ወራት ወይንም ለ200 ቀናት ብቻ እንደቆዩ ጥይት ተተኮሰባቸው። ይህች እርሳስ ሕይወታቸውን እስከ ወዲያኛው ወሰደችው። በእርግጥ ጋሪፊልድ በተተኮሰባቸው ጥይት ሕይወታቸው ያለፈ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። አብርሃም ሊንከን በ1865፣ ዊልያም ማንኪሌ በ1901፣ ጆን ኤፍ ኬኔዲ በ1963 በተተኮሰባቸው ጥይት የተገደሉ የአሜሪካ ፕሬዝዳንቶች ናቸው። ጋሪፊልድ ባለብሩህ አእምሮ፣ ትሑትና በመርህ የሚመሩ ሙስናን የተዋጉና አገሪቱን ለማዘመን የታገሉ በመባል ይታወሳሉ። በሕይወት ኖሮ ቢሆን ኖሮ ከዚህ የበለጠ ያሳኩ ነበር ሲሉ የታሪክ ምሁራን ይከራከራሉ። በፈረንጆቹ ሐምሌ 2 1881 ጄምስ ጋሪፊልድ ከቤተሰባቸው ጋር ወደ ረፍት ከመሄዳቸው በፊት በተማሩበት ኮሌጅ በተዘጋም የመልሶ መገናኛ መርሃ ግብር ላይ ተገኝተው ንግግር ለማድረግ ባልቲሞርና ዋሽንግተን ዲሲ ወደሚገኘው ፖቶማክ የባቡር ጣቢያም ሄደው ነበር። 2 ሚኒስትሮቻቸው ብቻ ናቸው አብረዋቸው የነበሩት። ከ16 ዓመታት በፊት ቀደም ብሎ የተፈጸመው ከአብርሃም ሊንከን ግድያ በኋላ እንኳ የደህንነት ሠራተኞች አጀብ ለአሜሪካ ፕሬዝዳንት የተለመደ አልነበረም። ወደ መቆያ ክፍል ሲገቡ ቻርልስ የተባለ ግለሰብ ከጀርባው በመምጣት 2 ጊዜ ተኮሰባቸው። የመጀመሪያው ጥይት የጋሪፊልድን እጅ ሲመታም የፈጣሪ ያለህ ምንድን ነው ሲሉ ጮኹ። ከዚያ ሁለተኛው ጥይት ወደ ጣፊያቸው ዘልቆ ገባ። ጋሪፊልድ ወደ ሆስፒታል በፍጥነት ሲወሰዱ ፖሊስ ጥቃት አድራሹን በቁጥጥር ስር አውሎታል። ቻርልስ ጋሪፊልድን ተኩሶ ከመግደሉ በፊት መረጋጋት የራቀው ሰው ነበር። ነገር ግን ለሚያሳያቸው የአእምሮ መታወኮች በወቅቱ ወደ ነበሩ የአሜሪካ ጤና ተቋማት ሄዶ አልታከመም። ተኳሹ በተደጋጋሚ የሚሞክራቸው ስራዎች ሁሉ ስኬት የራቃቸው ነበሩ። የመጨረሻ ሙከራው ደግሞ በፖለቲካው መስክ ላይ ተንጠልጥሎ ለመውጣት ያደረገው ጥረት ነበር። ጋሪፊልድ ለፕሬዝዳንታዊ ምርጫም ሲወዳደሩ ደጋፊያቸው የነበረ ሲሆን በዚህም የተነሳ እሸለማለሁ ብሎ ያስብ ነበር። ምንም እንኳ የነበረው አስተዋጽኦ የድጋፍ ወረቀቶችን ከመበተንና
አነስተኛ ሰዎች በተሰበሰቡበት ጉባኤ ላይ ንግግር ከማድረግ ያለፈ ባይሆንም እርሱ ግን ለጋሪ ፊልድ መመረጥ ወሳኝ ሰው እንደሆነ ራሱን ይቆጥር ነበር። ስለዚህም ጋሪ ፊልድ ዋይት ሀውስ ሲገቡ በአስተዳደራቸው ውስጥ ቦታ አገኛለሁ ብሎ ይጠብቃል። ለወራት በቪየና ወይንም በፓሪስ የአሜሪካ ቆንስላ ውስጥ ቦታ ለማግኘትም ጥረት አድርጓል፣ አልተሳካም። ሁለቱም ምኞቶች ሳይሳኩ ሲቀሩ ጋሪ ፊልድ መሞት አለባቸው ሲል ወሰነ። ፈጣሪ ጋሪ ፊልድ ለሀገሪቱ ሲባል መወገድ አለባቸው ብሎ እንደነገረውም አሰበ። ለሳምንታት የፕሬዝዳንቱን እንቅስቃሴ ሲከታተል ከቆየ በኋላ በባቡር ጣቢያው መቆያ ክፍል ተገጣጠሙ። ከጥቃቱ በኋላ ጋሪ ፊልድ በቂ የሆነ ሕክምና ክትትል አላገኙም የሚል ቅሬታ የቀረበ ሲሆን ሕይወታቸውን በጥቃቱ የተነሳ አልፏል። ጄምስ ጋሪ ፊልድ ከድሃ ቤተሰብ የተወለዱት በፈረንጆቹ ህዳር 191831 ነው። በገጠራማው ኦሃዮ ያደጉት ጋሪ ፊልድ አባታቸው የሞቱት ልጅ ሳሉ ነበር። ቤሳቤስቲን ያልነበራቸው እናታቸው ኤሊዛ ሁለት እህቶቻቸውና አንድ ወንድማቸውን ለብቻቸው አሳድገዋል። ወጣቱ ጋሪ ፊልድ ጠንካራ፣ ብሩህ፣ ታታሪና ራሱን ለማሻሻል ዘወትር የሚተጋ ነበር። ከጉርምስና ዕድሜው ጀምሮ ራሱን ለማስተማር ሲል የተለያዩ ሥራዎችንም ሰርቷል። በስተመጨረሻም በ1856 ከዊሊያምስ ኮሌጅ ተመርቋል። በኤሌክትሪክ ኢንስቲትዩት መምህር ሆነው ከማገልገል ጀምሮ በ26 ዓመታቸው ፕሬዚዳንት ለመሆንም በቅተዋል። በተለያዩ የትምህርት አይነቶች ሊቅ የነበሩት ጋሪ ፊልድ በተመሳሳይ ሰዓት በአንድ እጃቸው ላቲን በሌላ እጃቸው ጥንታዊ ግሪክ መጽሐፍ ይችሉ ነበር ይባላል። በኋለኛው ሕይወታቸው ፓይታጎረስ ቲረምን ያረጋገጡበትን ሥራቸውን አሳትመዋል። ጋሪ ፊልድ በመምህርነታቸው ላይ ብዙም ሳይቆዩ ጠበቃ ከሆኑ በኋላ ጸረ ባርነት አቋም ያራምድ የነበረውን ሪፐብሊካን ፓርቲን በመቀላቀል ወደ ፖለቲካው ዓለም ገብተዋል። በ1861 የእርስ በርስ ጦርነት መቀስቀሱን ተከትሎ ወታደር ሆኑ። ባርነትን አጥብቀው ከሚቃወሙ መካከል የሆኑት ጋሪ ፊልድ ከአንድነት ኃይሎች ጋር ተሰልፈው ተዋጉ። ከዚያ በኋላ ፕሬዚዳንት ሊንከን በአውደ ውጊያው ላይ በቂ ወታደራዊ መሪዎች መኖራቸውንና በኮንግረስ ውስጥ ጠንካራ ሰዎች እንዲመጡ እንደሚፈልጉ በመግለጽ ስላበረታቷቸው የተወካዮች ምክር ቤት አባል ሆነው ተመርጠዋል። ከሰላሳዎቹ ዕድሜያቸው መጀመሪያ አንስቶ ለ17 ዓመታት ያህል የኮንግረስ አባል ሆነው አገልግለዋል። የበርካቶችን ቀልብ መሳብ የሚችሉ ጥሩ ተናጋሪ የሆኑት ጋሪ ፊልድ ሁለቱንም የፖለቲካ ጎራዎች ያለ ችግር አነጋግሮ መግባባት የሚችሉ ማግባባት የሚችሉ ፖለቲከኛም ነበሩ። በ1870ዎቹ ጋሪ ፊልድ የምክር ቤት የሪፐብሊካን መሪ የነበሩ ሲሆን በ1880 ደግሞ ለሴኔት ተመርጠዋል። ለሴኔት እንደተመረጡም የሪፐብሊካን ፓርቲ አባላት ፕሬዚዳንታዊ እጩ ሆኖ እንዲወዳደሩ ድጋፋቸውን ሰጧቸው። ከዚያም የአሜሪካ 20ኛው ፕሬዚዳንት ሆነው ተሾሙ። ጋሪ ፊልድ ላይ የተተኮሰው ጥይት ወዲያው አልገደላቸውም። በጥይት ከተመቱ በኋላ በዋይት ሀውስ ሕክምና ባለሙያዎች ክትትል ስር ለ11 ሳምንታት ቆይተዋል። የሕክምና ባለሙያዎች ከህመማቸው እንዲያገግሙ ከማድረግ ይልቅ እንዲባባስ አድርገዋል በሚል ይከሰሳሉ። በጀርባቸው በኩል የገባውን ጥይት ለመውጣት የሞከሩበት መንገድ ጀርሞችን ወይንም መበከልን ከግምት ያላስገባ ነበርም ተብሏል። በዚህ የተነሳ ጋሪ ፊልድ በኢንፌክሽን ተጠቅተው ራሳቸውን እንዲስቱ ምክንያት ሆኗል። ከጊዜ ወደ ጊዜ ቁስላቸው እየሰፋ መጣ። የሕክምና ቡድኑ ከሞቃታማ ዋሽንግተን ወደ ቀዝቃዛዋ ኒው ጀርሲ ወስደው ሕክምናቸውን ቀጠሉ። በዚያም በጥይት ከተመቱ ከ80 ቀናት በኋላ መስከረም 1881 በተወለዱ በ49 ዓመታቸው ሕይወታቸው አልፋለች። ገዳዩም ጥፋተኛ ሆኖ በመገኘቱ ሰኔ 1882 በስቅላት እንዲቀጣም ተደርጓል። ሳይንቲስቶች ማርስ ላይ ለመጀመሪያ ጊዜ የኤሌክትሪክ እንቅስቃሴ እንዳስተዋሉና ይህም ፕላኔቷ ላይ መብረቅ ሊከሰት እንደሚችል እንደሚጠቁም ይፋ አደረጉ። በፈረንጆቹ 2021 ናሳ ወደ ማርስ የላከው ተንቀሳቃሽ ሮቦት ፐርሲቨረንስ ሮቨር የተለያዩ ጥናቶችን እያካሄደም ይገኛል። በማርስ ላይ ሕይወት መኖሩን ለማወቅ ላለፉት 4 ዓመታት አሰሳ ያደረገ ሲሆን የኤሌክትሪክ እንቅስቃሴ መኖሩም የታወቀው በዚህ መሳሪያ አማካኝነት ነው። ፐርሲቨረንስ ሮቨር ማርስ ላይ የ45 ኪሎ ሜትር ስፋት ባለው ክፍተት ላይ ጥናት አድርጓል። ይህ ጃክሮ ክሬተር የተባለው ክፍተት ማርስ ላይ በአንድ ወቅት ወንዝ እንዳለም ጠቁሟል። ሳይንቲስቶች የኤሌክትሪክ እንቅስቃሴውን ትንሽ መብረቅ ብለው ሰይመውታል።
እንቅስቃሴው እንዳለ የታወቀው በድምፅ ሞገድ አማካኝነት ነው። ፐርሲቨረንስ ሮቨር ድምፅ የሚቀዳ መሳሪያ ተገጥሞለታል። ከድምፅ ሞገድ ባሻገር ኤሌክትሮማግኔቲክ ሞገድም መዝግቧል። ከማርስ ከባቢ አየር የመነጨውን የኤሌክትሪክ እንቅስቃሴ አትሞስፌሪክ ዲስቻርጅ ለመለካት በጥልቀት ምስል የሚያነሱ ካሜራዎች ወደ ማርስ ይላካሉ። የፈረንሳይ የህዋ ጥናት ባለሙያዎች የ28 ሰዓት የድምፅ ቅጂ ላይም ምርምር አድርገዋል። የናሳ ፐርሲቨረንስ ሮቨር የቀዳው ድምፅ ርዝመት በማርስ ዘመን አቆጣጠር የ2 ዓመታት ሲሆን በምድር ዘመን አቆጣጠር ደግሞ 1374 ቀናት ወይንም 3 ዓመት ከ9 ወር ገደማ ይሆናል። ሳይንቲስቶቹ የድምፅ ቅጂውን ከሰሙ በኋላ የኤሌክትሪክ እንቅስቃሴው ከአቧራና ከአቧራ አውሎ ነፋስ ጋር ትስስር እንደሚኖረው ግምታቸውን አስቀምጠዋል። ጠንካራው የአቧራ አውሎ ነፋስ ደስት ደብልስ በሞቃታማ አየር የሚፈጠር ነው። የአውሎ ነፋሱ እንቅስቃሴ ኤሌክትሪክ ሊያመነጭም ይችላል። የጥናቱ ዋና ተመራማሪ እንደሚሉት በጣም ጥልቅ ነው። የኤሌክትሪክ ልቀቱ ትልቅ ግኝት ነው። የማርስ ከባቢ አየር ያለው የኬሚካል ይዘት የአየር ንብረቱ እንዲሁም ለመኖር ምቹ መሆኑን ለማወቅ ይረዳል። በቀጣይ ሮቦቶችና ሰዎች ማርስን የበለጠ ያጠናሉ ብለዋል ባለሙያዎች እንደሚሉት መሬት፣ ሳተርንና ጁፒተር በከባቢ አየራቸው የኤሌክትሪክ እንቅስቃሴ ያላቸው ፕላኔቶች ናቸው። አሁን ደግሞ ማርስን በዚህ ዝርዝር ውስጥ ተካታለች። የሳይንስ መጽሔት ላይ የሰፈሩ መረጃዎች እንደሚያሳዩት አቧራ የተቀላቀለው የኤሌክትሪክ ልቀት መኖሩን ያሳያል። በማርስ ውስጥ ቅጂው የድምፅ ብቻ መሆኑን በመጥቀስ ምስል አለመኖሩ ብዙዎች ጥያቄ እንዲያነሱ ማድረጉም አይቀርም። እውን ማርስ ላይ መብረቅ ታይቷል የሚለውን የሚጠራጠሩ ይኖራሉ ሲሉ ባለሙያዎች አክለው ያስረዳሉ። ከዚህ ቀደም ማርስን በተመለከተም የተገለጹ ግኝቶች ለዓመታት አከራካሪ ሆነው ቆይተዋል። ይሄኛው ግኝትም አነጋጋሪ ሆኖ እንደሚዘልቅ ባለሙያዎች አሁንም ድረስ እየሞገቱ ነው። ፈረንጆቹ 2025 መስከረም ላይ በማርስ ያልተለመደ ቅርጽ ያላቸው አለቶች መገኘታቸውን ሳይንቲስቶች አስታወቁ። እነዚህ አለቶች ጥንታዊ ከሆኑ ጥቃቅን ነፍሳት ወይ ደግሞ ማይክሮብስ ጋር ትስስር ባላቸው ሚኔራሎች አማካኝነት የተፈጠሩ ሊሆኑ እንደሚችሉም ተገልጸዋል። አለቶቹ ሌኦፓርድ ስፖትስ እና ፖፒ ሲድስ ተብለዋል። ሚኔራሎቹ የተፈጠሩት በማርስ እንቅስቃሴ አማካኝነት ቢሆንም እንኳን በፕላኔቷ ላይ ሕይወት ስለመኖሩ በግልጽ ያሳያሉ ይላሉ ሳይንቲስቶች። አሁን ላይ ማርስ ቀዝቃዛና ባዶ ናት። ከቢሊዮን ዓመታት በፊት ጠንካራ ከባቢ አየርና ውሃ እንደነበራት ይታመናል። ማርስ እንደ ቀደመው ዘመን ሕይወት ሊቀጥልባት የምትችል ፕላኔት ትሆናለች የሚለው መላምት መነሻም ክለኛው አንቀጽ ይሄ ነው። የናሳ ተንቀሳቃሽ ሮቦት ፐርሲቨረንስ ሮቨር ማርስ ላይ በሚገኘው ጃክሮ ክሬተር በተባለው ክፍተት ላይ ጥናቱን ቀጥሏል። የአሜሪካም የውሃ ምርምር ተቋም ናሳ እንዲት አነስ ያለች ሄሊኮፕተርን በማርስ ፕላኔት ላይ በተሳካ ሁኔታ ማብረር መቻሉም ዘይገርም አስብሏል። ናሳ ኢንጂኒዩቲ በመባል የምትጠራው ሰው አልባ ሄሊኮፕተር በፕላኔቷ ላይ ማብረር የቻለው ከ1 ደቂቃ በታች ለሆነ ጊዜ ቢሆንም በሌላም የዓለም ክፍል ላይ ከሚገኝ ስፍራም ቁጥጥር የሚደረግበት የመጀመሪያውን በረራ ማድረግ በመቻሉ ታላቅ ደስታን ፈጥሯል። በሳይንቲስቶቹ ሄሊኮፕተሯ በማርስ ላይ በረራ ማድረጓን በተመለከተ በፕላኔቷ ላይ ከሚገኝ ሳተላይት ወደ መሬት ከተላለፈ መረጃ ለማረጋገጥ ነው የተቻለው። የህዋ ምርምር ተቋሙ ከዚህ ሙከራው በኋላም ተመሳሳይ ያልተሞከሩ በረራዎችን ወደፊት እንደሚያከናውንም ቃል ገብቷል። በረራውን ያደረገችው ሄሊኮፕተር ወደ ማርስ የተወሰደችው ፐርሲቨረንስ በተባለችው የናሳ መንኮራኩር ሲሆን መንኮራኩሯ በቀዩዋ ፕላኔት ላይ ማርፋለች። አሁን የሰው ልጅ በሌላ ፕላኔት ላይ ሄሊኮፕተር ማብረር ችሏል ብለን መናገር እንችላለን ሲሉ በሙያው የሰለጠኑት ይናገራሉ። ለረዥም ጊዜ በማርስ ላይ ስለምናደርገው የመጀመሪያ በረራ ስናመራ ነበር፣ እነሆ አሁን ሆነ ይላሉ የናሳ ሳይንቲስቶች። በማርስ ላይ በተደረገው በረራ ላይ ቁጥጥር ወደሚደረግበት ምድር ላይ ወደሚገኘው ማዕከል የመጀመሪያው ፎቶግራፍ በደረሰበት ጊዜ ከፍተኛ ደስታ ነበር። የበረራ ስራ አስኪያጇም ትክክለኛ ነው ስትል ይሰማ ነበር። በማርስ ላይ የበረረችው ሄሊኮፕተር ለ40 ሰከንዶች ያህል በተወሰኑ ሜትሮች ከፍታ ተነስታ ለአጭር ጊዜ አንዣባ ማረፏ ነው የተነገረው። ቀዩዋ ፕላኔት በምትባለው ማርስ ላይ በአየር ላይ መብረር አስቸጋሪ መሆኑን ባለሙያዎች ይናገራሉ። ይህም በፕላኔቷ ላይ ያለው ከባቢ አየር በጣም የሳሳ በመሆኑ እንደሆነ ባለሙያዎች ይሞግታሉ። በመሬት ላይ ካለው የከባቢ አየር ይዘት ጋር ሲነጻጸር 1% በመሆኑ ይህም በራሪ ቁሶች ተነስተው ለመንሳፈፍ እጅግ አዳጋች ሁኔታን ይፈጥርባቸዋል። አሁን በረራውን ያካሄደችው ሄሊኮፕተርም ይህንን የፕላኔቷን ተፈጥሯዊ ባህሪ እንድትቋቋም በሚያስችል ሁኔታ እየተሰራችና ሽክርክሪቷም በከፍተኛ ፍጥነት እንዲሰራ ተደርጎ እየታነጸ ነው። ሄሊኮፕተሯ ያደረገችው በረራ ቁጥር የተደረገበት በ300 ሚሊዮን ኪሎ ሜትር ርቀት ምድር ላይ ካለ ማዕከል ነበር። ኢንጂኒቲ
ሄሊኮፕተር በአካሏ ላይ 2 ካሜራዎች የተገጠሙላት ሲሆን አንደኛው ጥቁርና ነጭ ምስልን የሚያሳየው ካሜራ ወደ ታች በማርስ አካል ላይ የተነጣጠረና የጉዞ መስመሯን ለመመከት የሚያግዝ ነው። ሌላኛው ደግሞ ከፍተኛ ጥራት ያለው ምስል የሚያነሳና በፕላኔቱ አድማስ ላይ ያለውን ክፍል የሚቃኝ ነው። በጥቁርና በነጭ ከተነሱ ምስሎች ለናሙናነት ወደ ምድር ከተላኩት መካከል ሄሊኮፕተሯም ለማረፍ ስትቃረብ ጥለዋን የሚያሳየው ይገኝበታል። ማርስ ላይ ያለው ሳተላይት በረራውን በተመለከተ ተጨማሪ ምስሎች በሚቀጥለው ቀን እንደሚልክም ተነግሯል። ተጨማሪም የቪዲዮ ምስሎች በሂደት ይታያሉ ሲል ይገልጻል። ማርስ ላይ ሕይወት ነበረ? $2 ቢሊዮን የወጣበት ሮቦት መልስ ይዞ ይመጣ ይሆን? የአሜሪካ የውሃ ኤጀንሲ ፐርሲቨረንስ ሲል የጠራውን ወሳኝ ሮቦት ወደ ውሃ አምጥቋል። ለዚህ ጽሑፍ ምቾት ሲባል እኛ ይችን ሮቦት ብጤ መሰል ጽናት እያልን እንጠራታለን ይላል ጸሐፊው። የጽናት ዋና ተልዕኮዋም ከቀዩዋ ፕላኔት ማርስ ናሙና እየሰበሰቡ አንድ ቦታ ማጠራቀም ነው። ጽናት 1 ቶን ትመዝናለች። 6 ተሽከርካሪ እግሮች አሏት። የዋዛ እንዳትመስላችሁ እጅግ ውስብስብ ናት። የተወነጨፈችው ከአሜሪካ ፍሎሪዳ በአትላስ ሮኬት ላይ ሆና ነው። ጽናት ወደ ቀዩዋ ፕላኔት የምትደርሰው ከ7 ወራት በኋላ እንደሆነ ይነገርላታል። ልክ ማርስን ላይ እንዳረፈች ታዲያ እየተሽከረከረች አለትና አፈር ቆንጥራ ወደ የቱቦ ቋት በማስገባት ታጠራቅማለች። እሷ ያጠራቀመችው ተሰብስቦ የሚመጣው ምናልባት ይህንን የሚሰሙ ሰዎች ሲሶው ሞተው ሲያበቁ ይሆናል። ምናልባት 2031 ዓ.ም ይሆናል ይባላል። ከዚሁ ጋር በተያያዘ ከሰሞኑ የተባበሩት አረብ ኤምሬትስ ሮኬት አምጥቃለች። ቻይናም ለመጀመሪያ ጊዜ በታሪኳ በተናጠል ወደ ማርስ ተልዕኮ ያደረገችው ከሳምንት በፊት ነበር። እውነት ለመናገር አንዳንዴ ማርስ ከእኛም 400 ሚሊዮን ኪሎ ሜትር ነው የምትርቀው። አንዳንድ ጊዜ ደግሞ ስንቀራረብ ጉረቤት ማርስ በ56 ሚሊዮን ኪሎ ሜትር ትሸሽናለች። ለዚህ ነው ጽናት በራሪ ሮቦት ከፍሎሪዳ ማርስ ለመድረስ 7 ወር የሚወስድባት የሚባለው። በማርስ ማረፍ በሳይንቲስቶች ዘንድ የ7 ደቂቃ ሽብር እየተባለ ይጠራል። በእርግጥ አሸባሪ ስለሆነ ነው። ለምን መሰላችሁ? አንደኛዋ ወደ ማርስ የምንልከው መንኮራኩርም ሆነ ሌላ በሰዓት 10,000 ኪሎ ሜትሮች ይምዘገዘጋል። ይህ በራሱ ችግር አይደለም። የማርስ ከባቢ ውስጥ ሲገባ ነው ጭንቅ የሚሆንበት። የማርስ ከባቢ አየር ሲዘልቅ መንኮራኩሩ ትክክለኛውን አንግል ማግኘት አለበት። በጣም ቁልል ሆኖ ወደ ማርስ ቢገባ ቀልጦ ይነዳል። ትንሽ በስላሽ ወይንም በጎንዮሽ ከሆነ ደግሞ ነጥሮ ይመልሳል። ሁለተኛው የማርስ ከባቢ አየር ከመሬት ከባቢ ጋር ሲነጻጽር በመቶ እጅ የሳሳ ነው። ለዚህ ነው ነገሩ ሁሉ ፈታኝ የሚሆነው። ሮቦቱ ከባቢ አየሩን አልፎ ገብቶም ቢሆን በቀላሉ ለማረፍ መልክዓ ማርስ አይመቸውም። ለምን አይመችም? አንደኛ ማርስ በጣም አለታማ ነው። ሁለተኛ ጠፍጣፋ አይደለም። ሶስተኛ በምድር ላይ ያለ ገደል ቢቀጣጠል ማርስ ላይ ያሉ ገደሎችን አይበልጥም። በጣም ገደላማ፣ በጣም ሸለቋማ ከመሆኑም በላይ ሐይቅ መሰል ነገር፣ ሽንቁር፣ ስንጥቅጥቅ፣ ዋሻ ብቻ ምን አለፋችሁ የሌለ አይነቱ ጥንቅጥ የለም። በእርግጥ በማርስ ከ1 ቢሊዮን ዓመት በፊት ደቃቅ አካላት ኖረዋል። ሕይወትስ ነበረ ለሚለው አንዳች ፍንጭ ይሰጣል። ጽናት ሮቦት የምትለቃቅመው ነገር በሙሉ። ጽናት በማርስ አካል ላይ እንደ ሄሊኮፕተር እየተሽከረከረች እዚያ የምትጸናው ለአንድ የማርስ ዓመት ይሆናል። ይህ ማለት በመሬት አቆጣጠር 2 ዓመት አካባቢ መሆኑ ነው። ናሳ አንድ ጽናት አይነት ሮቦት ወደ ማርስ ሲልክ የመጀመሪያው አይደለም። ሆኖም ጽናትን ከሌሎቹ ልዩ የሚያደርጋት የተገጠሙላት እጅግ ረቂቅና ውስብስብ መሳሪያዎች ናቸው። ሕይወት የነበረውን ነገር ቅሪት ብታገኝ ቀጨም ማድረግ ትችልበታለች። ናሳ በማርስ ላይ ሕይወት ነበረ ወይ ከሚለው መሰረታዊ ጥያቄ ባሻገር ወደፊት በማርስ ላይ ሰፊ ምርመራ አድርጎ ለሌሎች ሰውን ለሚጠቅሙ ጉዳዮች ቀዩዋ ፕላኔትን ለማሰናዳት በዝግጅት ላይ ይገኛል። ለምሳሌ ማርስን ከሞላት የካርቦን ዳይኦክሳይድ ከባቢ ውስጥ ኦክሲጅንን መፍጠር ይቻላል ወይ የሚለው ይጠናል። ማርስ 95 ከመቶ ካርቦን ዳይኦክሳይድ ተሸክማለች። ለምሳሌ በዚህች ጽናት ሮቦት ውስጥ የተለያዩ ጠፈርተኛ ቱታዎች ይገኛሉ። ቱታ ማርስ ውስጥ ምን ይሰራል ይሉ ይሆናል። ቱታዎቹ የተያዙበት ዓላማ ለማርስ አስቀያሚ የአየር ንብረት የትኛው የጠፈርተኛ ቱታ የተሻለን የሚለውን ለመመርመር ነው። ለመሆኑ ስሙ ራሱ ከየት መጣ? ጂዜሮ በቦነስ ሄርዞጎቪና ያለች ከተማ ስም ነው። በስላቪክ ቋንቋ ጂዜሮ ማለት ሐይቅ ማለት ነው። ለዚህም ነው ማርስ ላይ ያለው ጉድጓዳ ስፍራ ጂዜሮ የተባለው። ይህ 500 ሜትር ጥልቀት ያለው ጉድጓድ ስፍራ ሳይንቲስቶቹን በጉጉት ሊገድላቸው ምን ቀረው? የውሃ ቅንጣት የሚመስል ነገር ትርጉሙ ብዙ ነው። አንዳች ሕይወት አከል ነገር ነበረ። አንዳች ሕይወት መሰል ነገር ነበረ። ካልነበረ እንዴት የውሃ አካል ይኖራል? ተመራማሪዎቹን ያጓጓቸውም ይሄው ነበረ። ጽናት ለቃቅማ የምታመጣቸው አለቶች በማርስ በአንድ ወቅት የአንድ የህይወት መኖር ፍንጭ ከሰጡ በሚል ምድር ላይ የቤተ ሙከራ ምርመራ ያደርጋሉ ሳይንቲስቶች። ለዚህም ነው ጽናት የተመረጡ አለቶችን ትንሽ ምርምራ
ለዚህ ነው ጽናት የተመረጡ አለቶችን ትንሽ ምርመራ እያደረገች አንድ ቦታ እንድታጠራቅማቸው የተፈለገው። የምታጠራቅማቸው ደግሞ በጄ0 ጉድጓድ ሐይቅ መሰል አካባቢ ባለ ሰፊ ቦታ ይሆናል። ከዚያ ወደፊት ናሳ እና የአውሮፓ የህዋ ማዕከል ኢሳም እነዚህን በጽናት የተቆለሉ አለቶችን ሄደው ያመጧቸዋል። ሌላ ሮቦት ይልካሉ ማለት ነው። የሚቆልሉት ደግሞ በአንድ ቧንቧ መሰል ሰፊ ቱቦ ያለው መሳሪያ ውስጥ ነው ብለናል። መቼ ነው ጽናት የቆለለችውን የአለት ቱቦዎች ለማምጣት የሚኬደው ከተባለ የዛሬ 26 ዓመት ማለት ነው። ያን ጊዜ የማርስ ሮኬትና ሳተላይት ተጣምረው እነዚህን ቱቦዎች ወደ መሬት ለማምጣት ሙከራ ያደርጋሉ። ነገሩ ውስብስብ ነው። የሚሳተፉ ሮቦቶች ብዛትና ውስብስብነት ሲታይ የአፖሎ ጨረቃ ላይ ለመጀመሪያ ጊዜ መርገጥ አይነት ነው ልትለው ትችላለህ ይላሉ ሳይንቲስቶች። ናሳና ኢሳ ናሙናዎችን ከማርስ ለማምጣት $7 ቢሊዮን ከስክሰዋል። ይህ ወጪ ለጽናት ሮቦት የወጣውን $2.7 ቢሊዮን ይጨምራል። እንቀጥላለን። ሌላው የስነ ልቦና ጉዳይ ነው የምነግራችሁ። ፍርሃት ራሳችንን ካደጋ የምንጠብቅበት ዝግመተ አሁን ደግሞ ከሳይንስ ወጣ ብለን ስለ ስነ ልቦና እንመረምራለን። ፍርሃት ራሳችንን ካደጋ የምንጠብቅበት ዝግመተ ለውጣዊ ባህሪ ነው። ፍርሃት ደመነፍሳዊ ነው። ፍርሃት የሌለው ሕይወት ምን ይመስል ይሆን? ለብዙዎቻችን ይህን ስሜት መገመት ከባድ ነው። እጅግ ጥቂት ሰዎች ግን ይህንን እውነታ ይኖሩታል። ከአውሮፕላን ቢዘሉም እንኳ ቅንጣት ያህል ፍርሃት አይሰማቸውም። በሰውነታቸው አድሬናሊን ሆርሞን አይዘዋወርም። ፈርተው የልብ ምታቸው አይጨምርም። አድሬናሊን ሆርሞን የሚያመነጨው እጢ ከመጠን በላይ ሆርሞን ሲያመርት የሚያስከትለው ህመም ከሽንግ ሲንድሮም ይባላል። ሰዎችን ከፍርሃት ነጻ የሚያደርገው ህመም ኸርባትዌይዝ ወይንም ሊፖይድ ፕሮቲኖሲስ ይባላል። እስካሁን ድረስ በበሽታው የተያዙ ሰዎች 400 ብቻ ናቸው። ህመሙ ያለባት አንዲት ግለሰብ ላይ በአውሮፓውያኑ 1980ዎቹ በዩታ ዩኒቨርሲቲ ምርምር ተካሂዷል። በ2000 ጀስቲን ፈርቲን የጥናት ቡድኑን ተቀላቅሏል። አስፈሪ ፊልሞችን በአጠቃላይ ብናሳያት በፍጹም ፍርሃት አላሳየችም ይላል የስነ ልቦና ባለሙያው። ለጭንቀትና ፍርሃት ሕክምና የሚሰጥ የስነ ልቦና ዘዴ ላይ ምርምር ይደረጋል። በርካቶችን የሚያሸብሩ እባቦችና ሸረሪቶች ቢያሳዩአቸውም ፍርሃት አልተፈጠረባቸውም። እንዲያውም አስፈሪዎቹን እንስሳት ተጠጓቸው። በጣም በቅርበት ልታያቸውና ልትነካቸው ፈለገች ሲል ይገልጻል ባለሙያው። ህመሙ በዘረመል የሚተላለፍ ነው። ACM1 የተባለው ዘረመል ውስጥ ነው የሚገኘው። ህዋሳትን አንድ ላይ ተሳስረው እንዲሰሩ የሚያደርጋቸው ፕሮቲን በማመንጨት የሚታወቅ ዘረመል ነው። ACM1 ሲጎዳ የካልሽየምና ኮሎኝ ክምችት ይፈጥራል። የህዋሳት ሞትም ያስከትላል። ፍርሃት የሚፈጥረው አሜጋድላ በተባለው የአንጎል ክፍል ነው። ፍርሃት የሚፈጠረው ኦሜጋድላ በተባለው የአንጎል ክፍል ነው። በሽታው ኦሜጋድላን ሲጎዳም ሰዎች ፍርሃት ያቆማሉ። ምርምሩ የተደረገባት ሴት ፍርሃት ባይሰማትም ሌሎች ስሜቶች አሏት ሲል ባለሙያው ይናገራል። ኦሜጋድላ የተለያዩ አይነት ፍርሃቶች መነሻ ነው። አይጦች ላይ በተሰራ ጥናት መሰረት አይጦች የኤሌክትሪክ ንዝረት እንዲሰማቸው ተደርጎ ድምፅ ከሰሙ በኋላ ንዝረቱን ከድምፁ ጋር ስለሚያስተሳስሩ ድምፁን ሲሰሙ ፍርሃት ያሳያሉ። ምርምር የተደረገባት ሴት በሰውነቷ ላይ ጉዳት የሚያደርሱ ትኩስ መጥበሻ መንካትን የመሰሉ ድርጊቶችን የማትፈጽመው ስለምትፈራ ሳይሆን ምክንያታዊ ውሳኔ ላይ ለመድረስ ነው። ህመም ሊፈጥርባት የሚችል ነገር ሲገጥማት የፈራ ሰው የሚያሳያቸውን ምልክቶች አታሳይም። ሌሎች ሰዎች ፍርሃት ሲሰማቸው መረዳት አትችልም። ደስታና ሐዘን ከሰዎች ፊት ማንበብ ብትችልም ፍርሃትን ግን አትረዳም። በቀላሉ ከሰው ጋር የምትግባባ ደግ ሰው ብትሆንም ፍርሃት መፍጠር ያለባቸው ድርጊቶችን አታስታውልም። ስለት ወይንም ሽጉጥ የያዘ ሰው ቢገጥማት አትፈራም። ልትቀርባቸው የማይገባት ሰዎችን ትቀርባለች። ማንን ማመን እንዳለባት ስለማትገነዘብ አደጋ ውስጥ የመውደቅ ዕድሏ ሰፊ ነበር በማለት የስነ ልቦና ባለሙያዎች ይናገራሉ።
ታካሚዋም ከሌሎች በጎ ፈቃደኞች ጋር በመሆን በተሳተፈችበት ጥናት የማታውቀው እንግዳ ሰው እስከ 1 ጫማ እንዲቀርባት ፈቅዳለች። የተቀሩት የጥናቱ ተሳታፊዎች ግን ርቀታቸውን መጠበቅን መርጠዋል። ኦሜጋድላቸው የተጎዳ ሰዎች ከሰዎች ጋር አፍንጫ ለአፍንጫ ገጥሞ ሊቆሙ ይችላሉ ሲል በአሜሪካ ሜሪላንድ የስነ ልቦና መምህር ይናገራል። በማኅበራዊ ግንኙነታችን ምን አይነት ባህሪ እንደምናሳይ የሚወስነው ኦሜጋድላ ነው። ከኦሜግድላ በማኅበራዊ ግንኙነታችን ምን አይነት ባህሪ እንደምናሳይ የሚወስነው ኦሜግድላ ነው። ኦሜግድላ ውጭ የሚከሰቱ የፍርሃት አይነቶችም አሉ። ከኦሜግድላ ውጭ የሚከሰቱ ፍርሃቶችም አሉ። በታካሚዋ ላይ የተሰራው አንድ ጥናት ካርቦን ዳይኦክሳይድ ወደ ሰውነቷ እንድታስገባ አድርጓል። ካርቦን ዳይኦክሳይድ ሰዎች ፍርሃት እንዲሰማቸው የሚያደርግ ንጥረ ነገር ነው። ኦሜግድላቸው የተጎዳ 2 ታካሚዎች ካርቦን ዳይኦክሳይድ ሲሰጣቸው ፍርሃት ተሰምቷቸዋል። በዋነኛነት ምርምሩ የተደረገባት ሴት ግን ጭንቀት እንጂ ፍርሃት አላሳየችም። የተሰማት ጭንቀት በሕይወት ዘመኗ አይቷ የማታውቁ አይነት ፍርሃት ነበር ሲል ባለሙያው ይናገራል። አንጎል ውስጥ 2 የፍርሃት መስመሮች አሉ። አንደኛው ለውስጣዊ ስጋት፣ ሌላኛው ደግሞ ለውጫዊ ስጋት የሚሰጥ ምላሽ ነው። ውጫዊ ስጋት ሲፈጠር ኦሜግድላ በሚያስተላልፈው ትዕዛዝ አማካኝነት ሰውነት ምላሽ ይሰጣል። አንጎል ውስጥ ምስል፣ ድምፅ፣ ሽታና ንክኪን የሚገነዘበው ክፍል መረጃውን አብላልቶ ለሰውነት መልእክት ያስተላልፋል። ውጫዊ ስጋት ሲፈጠር ኦሜጋድላ በሚያስተላልፈው ትዕዛዝ አማካኝነት ሰውነት ምላሽ ይሰጣል። ኦሜጋድላ ሌባ ቤት ሰብሮ ሲገባ ወይንም እባብ ሲቃረብ ሰውነት ራሱን እንዲከላከል ትዕዛዝ ይሰጣል። የልብ ምትና የደም ግፊት የሚጨምረው ከአንጎል መልእክት ሲተላለፍ ነው ሲል ይናገራል ባለሙያው። ውስጣዊ ስጋት የሚባለው ካርቦን ዳይኦክሳይድ ወደ ሰውነት ሲገባ የሚሰማው ስሜት ነው። ሰውነት ሊታፈን እንደሆነ ይታወቀዋል። አእምሮ የኦክሲጂን መጠን የሚለካበት መንገድ ስለሌለው አተነፋፈስን ለመቆጣጠር ይጣጣራል። ድንጋጤ የሚፈጠረው በዚህ ወቅት ነው። ኦሜግድላቸው የተጎዳ ሰዎች ፍርሃት የማይሰማቸውም ለዚህ ነው። አንዳንድ ታካሚዎች ደግሞ ከመጠን ያለፈ የፍርሃት ምላሽ ይሰጣሉ። ኦሜግድላ ሁሉንም አይነት ፍርሃት አይፈጥርም። ለእባብ ወይንም ለሸረሪት የሚሰጠው ምላሽ የተለየ ከውስጣዊ ፍርሃት ነው በማለት ባለሙያው ያስረዳል። ሙሉ በሙሉ ኦሜግድላቸውን ያጡ ሰዎች ያላቸው የፍርሃት ማጣት እንደ ሌሎቹ ፍርሃት አልባ ሰዎች አይደለም። አጥቢ እንስሳት፣ ወፎችና አሳ ፍርሃት የሚያሳዩት በዝግመተ ለውጥ ምክንያት ነው። ራሳቸውን ለመከላከልና በሕይወት ለመቆየት ፍርሃት የግድ ያስፈልጋቸዋል። ኦሜግድላም የሌለው እንስሳ ዱር ውስጥ ቢለቀቅ በሰዓታት ይሞታል። አደጋ ሲቃረብ ማየት አለመቻሉ ሕይወቱን ያሳጠዋል ይላል የስነ ልቦና ባለሙያው። በእርግጥ ኦሜግድላም የሌላት ታካሚ ለረዥም ዓመታት ኖራለች። ምናልባትም በዘመናዊው ሕይወት ፍርሃት እንደ ቀደመው ጊዜ አስፈላጊ ላይሆን ይችላል የሚል እሳቤ መነሻም ሆኗል። ለእናንተስ ፍርሃት ከምን ይመነጫል? ምን ትፈራላችሁ? ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም